كامارا كل الحفصة. الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማዎች ጉባኤ ያዘጋጀው የቁርአን ውድድር በሴቶች ለመጀመሪያ ጊዜ እኛ እየሰማነው ለመጀመሪያ ጊዜ ሙፍቲያችን አባታችን ፕሬዝዳንታችን መኪና ይሸለሙ ባሉት መሰረት ያው መኪና ቁልፉ ልትረከብ ከአባቷ እየመጣች ትገኛለች። ሐፍሳ አላሁ አክበር አላሁ አክበር ሐፍሳ ተክቢር ሐፍሳ ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ሐፍሳ አላሁ አክበር አላሁ አክበር ከሼክ አብዱልከሪም ሼክ በድረዲን እጅ ቁልፍ ትቀበላለች። ቢዋይዲ አላሁ አክበር። ይህ ዱንያዊ ነው። እንግዲህ ማሻአላህ ሌላ ነው። አላሁ አክበር አላህ የት አለ ተክቢር? አላሁ አክበር የታጋዮቻችን የእነ አቡበክር ውጤት ይኸው ሴት ልጆች ለሂፍዝ ደርሰው በቁርአን አንደኛ ወጣ መኪና ትሸለማለች። አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ አላህ ያሳድግሽ አላህ ያሳድግሽ። እንግዲህ የነ ኸዲጃ የነ መርየም የነ አይሻ እንግዲህ አቻ አላህ ያድርግሽ። ተክቢር አላሁ አክበር ተክቢር አላሁ አክበር። መርሐባ ወደ ተክቢር ወደ ሁለተኛ ወደ ወጡት እናልፋለን። ከአማራ ክልል 94.28 በማምጣት ሙሐመድ አወል አደም። አላሁ አክበር አላሁ አክበር። የሐጅ ሽልማት ሙሐመድ አወል በቁርአኑ ያስደመመን የሐጅ በከር በከር አህመድ ነው የሚሸልመው። አላሁ አክበር ኢህራም እያለበሰ ነው። ሸፈቱዲን ቆይ ተክቢር ተክቢር ተክቢር። ሸላሚያችን የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንትና ኡስታዝ አቡበክር የልፋቴ ውጤት ነው ብሎ እኔ ጋር ሰፈርኩ ብሏል። የሐጅ እንግዲህ 1446 ዓመተ ሂጅራ በመጅሊስ ብቻ ወጪ ኢንሻአላህ ያው ሙፍቲያችን ፈርመው እንግዲህ የሐጅ መሄዱን ያረጋግጣል። ይህ ከላይ የምትመለከቱት ባለስልጣን ትራፊክ ቢያስቆመው መስኮት አልከፍትም በማለት የቦሌ መንገድ ለሰዓታት ዝግ ነበር። የባለስልጣኑ መኪና ከጎን ጠቅላይ ሚኒስትር ጽሕፈት ቤት የሚል ጽሑፍ ሲኖረው ማንነቱ ግን አልታወቀም። ይህ ከላይ የምትመለከቱት الملك القدوس السلام المؤمن المهيمن العزيز الجبار المتكبر الخالق البارئ المصور الغفار القهار الوهاب الرزاق الفتاح العليم القابض الباسط الخافض الرافع المعز المذل السميع البصير الحكم العدل اللطيف الخبير الحليم العظيم الغفور الشكور العلي الكبير الحفيظ المقيت الحسيب الجليل الكريم الرقيب المجيب الواسع الودود الحكيم المجيد الباعث الشهيد الحق الوكيل القوي المتين الولي الحميد المحصي المبدئ المعيد المحيي المميت الحي القيوم الواجد الماجد الواحد الأحد الصمد القادر المقتدر المقدم المؤخر الأول الآخر الظاهر الباطن الوالي المتعالي البر التواب المنتقم العفو الرؤوف مالك الملك ذو الجلال والإكرام المقسط الجامع الغني المغني المانع الضار النافع النور الهادي البديع الباقي الوارث الرشيد الصبور أن ترزقنا كمال الإيمان وصدق اليقين وأن تقضي حوائجنا وحوائج كل من طلب منا الدعاء من المسلمين ومن له حق علينا أن ندعو له يا رب العالمين وأن تصلح أئمتنا وولاة أمورنا وترزقهم بطانة الحق الذين يأمرونهم بالمعروف وينهونهم عن المنكر يا رب العالمين وأن تغفر لجميع موتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا على ذلك اللهم اغفر لهم وارحمهم وارحمنا بعدهم واجعل الجنة متقلبهم ومثواهم
اللهم اجعل قبورهم رياضا من رياض الجنة ولا تجعلها حفرا من حفر النيران. الله الرحمن. አዲስ አበባ በል ነቁል እነዚህ ሰዎች አዲስ አበባን እያወደሱ ነው ያሉት። አጥወል ቡርጅ ፊ ኢትዮጵያ ፊ አዲስ አበባ አጥወል ቡርጅ በጣም ረጅም የሆነ በአጠቃላይ ረጃጅም የሆኑ ህንፃዎችን አዲስ አበባ ላይ ማየታቸው ለሳውዲ እና በጣም ገርሞናል ይላሉ። በጣም አዲስ አበባ ፊሃ አብራጅ ሻሂቅ። እናንተ እንዴት ነው ደሃንን የምትሉት? ይሄ ሁሉ ህንፃ ለመስራት እኮ በጣም ብዙ ዶላር ያስፈልጋል። ይሄን ሁሉ ህንፃ ለመስራት ብዙ ብረት ከውጭ አስመጣችኋል፣ ብዙ ሲሚንቶ አውጥታችኋል። እንደገና ይሄ ራሱን የቻለ ሀብት ነው እና እንዴት ብላችሁ ነው ደሃንን የምትሉት ይለኝ ነበር። እና طرق جميلة جدا مثل መንገዶቻቸው በጣም ያምራሉ። ጀሚለ ጅደን ይላል። የሚኖረው እኮ ሳውዲ ነው። በአዲስ አበባ ላይ የሚያዩትን ነገር ግን ሆልድ ማድረግ አልቻሉም። ያዩትን ነገር እየተናገሩ ነው። المبنى الضخم اللي ينشاف على بعده أعلى برج في أديس أبابا كوميرشال بانك እና ኮመርሻል ባንክ አይነት ለምሳሌ በጣም የሚገርም 49 ነው 47 አካባቢ 49 ፎቅ የሆነ በጣም ረጅም ህንፃ አይተናል ይላል። يبلغ تقريبا 47 طابق. تشوف أديس أبابا كلها እዛ ላይ እስኪ እንውጣና ሻይ ደግሞ እየጠጣን ብናየው እና ብናወራስ አዲስ አበባን በዚህ መልኩ እንያት እስኪ ይለናል። أول مبنى في أطول ومدنها وقراها 40 طابق و40 قوم مباني جدا. በጣም ትላልቅ የሆኑ በጣም የሚያማምሩ ብዙ ህንፃዎችን ታያላችሁ አዲስ አበባ ላይ ስትሄዱ እና መንገዶቻቸውም በጣም ነው የሚያምሩት ካለ በኋላ مثل هالمبنى الضخم اللي ይሄ እንደዚህ ከርቀት የምታዩት ያለው አይነት ህንፃ على برج في أديس أبابا كوميرشال بانك አሁን ወጣ ላይ ማለት ነው 40 طابق ከ47ኛው ፎቅ ላይ ሆነን ሻይ የጠጣን አዲስ አበባን ወደ ታች ስናያት شعور لا يوصف. تشوف أديس በፍጹም መግለጽ የማንችለው የሆነ ስሜት አለው ይላል። أبابا كلها من منطقة علوية. መንገዶቿን ውስጧንም ላይዋንም ሁሉንም በደንብ ማየት የምትችሉበት ሆናችሁ ስለ አዲስ አበባ ማየት في أديس أبابا በጣም ተገርሞ ነው እንግዲህ እንዲህ ያለ በስሜት ነው የሚያወራው። ኢትዮጵያ ይመስላል كنا نتوقع إنه في أثيوبيا. እና ይህንን በፍጹም ኢትዮጵያ ውስጥ አለ ብዬ አላስብም ነበር እና ከመጣው በኋላ ነው ያየሁት። ይሄ በጣም أبراج الشاهق. ننزل 47ኛው ፎቅ ላይ ወጣን። أديس من المرتفع. والله جميل 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 والله جميل. በጣም 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 የሚያምር በጣም ደስ የሚል ያው አየር ላይ ነው ያሉት። في أديس أبابا على شوفوا ما شاء الله تبارك الله. ማሻአላህ ተባረከላህ በጣም የሚያምር አላህ ይባርክላችሁ። አላህ ብለስ ያርገው ወይም ይባርከው እንደማለት። አዲስ አበባ ላይ ቆይተው ምናምን ሲወጡ የሚናገሩት ንግግር አንጀቴን ነው ያላወሰው። لا نقول وداعا እኛ በፍጹም ኢትዮጵያን አዲስ አበባን ቻው ማለት አልቻልንም ይላል። ባይ ባይ ማለት አልቻልንም። ላ ነቁሉ ወዳዕን በፍጹም በቃን ቻው ልንልሽ አንችልም ማለት ባይ ባይ ማለት አቃተን ይላሉ። إثيوبيا أو أديس أبابا ኢትዮጵያ ወይም አዲስ አበባችን بل نقول عودة قريبة إن شاء الله. ማለት የምንፈልገው በጣም በቅርቡ እንመለስብሻለን። ይሄንን ብንል ይሻላል። ይሄ በጣም የሚገርም አገላለጽ ነው። ምን ያህል በኢትዮጵያም በአዲስ አበባም ምን ያህል ቢሳቡ ነው። አዲስ አበባ ውስጥ በጣም ያስገረማችሁ በጣም ደስ ያላችሁ ነገር ምንድን ነው ይላቸዋል። شوارع نظيفة. በጣም ንጹህ የሆነው መንገዷ፣ أنا عجبني الجو غيرته عن نفسي. ሌላው አየሩ በጣም በጣም ነው የወደድኩት። شهر كامل አንድ ወር ሙሉ አዲስ አበባ እና ኢትዮጵያ ላይ ከቆየን በኋላ አሁን ስንሰናበታት በጣም እየከፋን ነው። في هذا البلد الجميل المعطاء. እቺ በጣም የምታምር አንደኛ፣ ሁለተኛ ቸር የሆነች ሀገር ይላታል። አካንት በጣም ከባድ የሆነ እንትን ነው አገላለጽ ነው የገለጸን። ሲመጡ ኤርፖርት ገና ሲወርዱ አዲስ አበባ ስንገባ ትዝ የሚለን ያ የእውነተኛ ምድር ያሉሽ ነቢዩ ሰለላሁ ዐለይሂ ወሰለም እና የፍትሃዊው ንጉስ አንቺ ጋ ማንም የማይበደል የሆነ ንጉስ አለብሽ ብለው
ያወደሷት ሀገርን እንደረገጠን ስለሆነ የሚሰማን ያ አንደኛው ነገር ነው ይላሉ። ገና ሲገቡ ነው እሱ በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚሉት እኛ ደግሞ ለምሳሌ ሲፈርስ የቀረጹት ሰዎችና በጣም አንዳንድ ቦታዎች ሲፈራርሱ ምናምን የቀረጹት ሰዎችና ከዛ ከተሰራ በኋላ የቀረጹትን ሰዎች ብናወዳድር ሁሌ ኔጌቲቭ ላይ ብዙ ስለምናተኩር ያኛው ይበልጣል። ቲክቶክ ላይ ኢትዮጵያ ወይም አዲስ አበባ ብላችሁ በአረብኛ ብትጽፉ እነዚህ አረቦች ኬት መጡ ሳይባል ምን ያህል ትንሽ ነገር እንኳን አድርገን ሰዎችን መሳብ እንደምንችል ቀስ እያለ ለኢትዮጵያ የሚያመጣውን ነገር ስናስበው በጣም ትልቅ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገ እሁድ በውቢቷ ሐረር ከተማ በሳይ ሙጋድ አዘጋጅነት በዑመር አብዱላህ አዳራሽ ከቀኑ 8 ሰዓት ጀምሮ አይቀርም ኢንሻአላህ። እኛም ሐረር ተገኝተናል። አሁን ኢንሻአላህ ነገ 8 ሰዓት እንገናኝ። እንወዳችኋለን። ሰላም አለይኩም። አለይሂ ሰላቱ ወሰላም رسول صلى الله عليه وسلم صلوا على رسول الله ቃል አይገልጸውም። ሳውዲ ኢትዮጵያን